የ2026 የፊፋ ዓለም ዋንጫን ከቪዛ ጋር ባንካችን በመተባበር ስፖንሰር ለማድረግ አቅዶ ከዚህ በፊት አሁን ወሳኝ ሁኔታ ላይ ደርሷል ማለት ነው። ስለዚህ በዚህ አጋጣሚ ባንካችን በተለያዩ አጋጣሚዎች ደንበኞችን ይሸልማል፣ ሲቆጥቡ ይሸልማል። በተመሳሳይ የውጭ ምንዛሬ በእኛ በኩል ሲመጣ እና የተለያዩ የዲጂታል አማራጮቻችን ደንበኞቻችን ሲጠቀሙ የመሸለም ልምድ አለው ማለት ነው። ከ15 ሚሊዮን በላይ የካርድ ደንበኞች አሉን። ይሄ ሁሉ ካርድ የያዙት ደንበኞች የቪዛ ካርድን ነው የያዙት ማለት ነው። ከዚሁ ጋር ተያይዞ እነዚህን ካርዶች በመጠቀም ወደ 455 ቢሊዮን የሚሆን የገንዘብ መጠን በኤቲኤሞቻችንና በቪዛ ካርድ ግብይት ተፈጽሟል ማለት ነው። በተመሳሳይ ከ37.5 ቢሊዮን በላይ የሚሆን ትራንዛክሽን ደግሞ የፖስ ማሽን ላይ ተካሂዷል። አጠቃላይ እንደ ባንካችን የ9 ወር ሪፖርታችን እንደሚያሳየው ከ15 ትሪሊዮን በላይ ትራንዛክሽን በዲጂታል ባንኪንግ ነው የተካሄደው። 15 ትሪሊዮን ማለት አምና በአመቱ 13 ትሪሊዮን ነበር የፈጸምነው። በዚህኛው አመት ግን በ9 ወር ብቻ 15 ትሪሊዮን ደርሰናል። አምና በትራንዛክሽን ቁጥር አንጻር ወደ 2 ቢሊዮን አካባቢ ነበር። በዚህኛው አመት በ9 ወር ብቻ 2.4 ቢሊዮን አካባቢ ደርሰናል ማለት ነው። በአመት የያዝነው 17 ትሪሊዮን ኦልሞስት ዊዝን ዋን ሪሜኒንግ መንዝ የምናሳካውናል ማለት ነው። በቁጥርም ወደ 3 ቢሊዮን አካባቢ ነው የያዝነው፣ እሱንም እናልፋለን ማለት ነው። ስለዚህ እዚህ ውስጥ ቪዛ ትልቁን ድርሻ አለው። ከ3928 በላይ ኤቲኤሞች አሉን ከረንትሊ። አሁን ደግሞ 2000 የሚሆኑ ኤቲኤሞች ተገዝቶ አገር ውስጥ ገብቶ ለዲፕሎይሜንት ሬዲ ናቸው ማለት ነው። ስለዚህ የካርድ ቁጥር ከደንበኛ አንጻር እየበዛ ነው የሚሄደው። በተመሳሳይ እነዛን ካርዶች የሚቀበሉ ተርሚናሎች ኤቲኤሞችንም ፖስ ማሽኖቻችንንም በቁጥር እያበዛን ያለ ነው። በተመሳሳይ የካርድ የሞባይል ባንኪንግ ደንበኞቻችን የኢንተርኔት የሲቢ ብር አጠቃላይ በዲጂታል ባንኪንግ እየተሰራ ያለው በጣም ከፍተኛ ነው። ይህ በመሆኑ አምና ላይ አጠቃላይ ቴሌኮም ካምፓኒዎችን እና ፊንቴኮችን ሌሎች ባንኮችን ጨምሮ የኛ ድርሻ 73% አካባቢ ነው የነበረው። የዲጂታል ትራንዛክሽን 17 ትሪሊዮን ነው የነበረው አምና የነበረው በኢንዱስትሪ ደረጃ። ከዛ ውስጥ 13 ትሪሊዮኑ የንግድ ባንክ ነው፣ 73% ድርሻ ነበረን ማለት ነው። በዚህኛው ዓመት ደግሞ የ9 ወር አፈጻጸማችን የሚያሳየው ከዛ በላይ ልንሄድ እንደምንችል ያሳያል ማለት ነው። ይህንን አጋጣሚ በመጠቀም ይህንኑ የትራንዛክሽን ቁጥር ከፍ ሊያደርጉ የሚችሉ በርካታ ካምፔኖች እየተሰሩ ነው ያሉት። ከነዛ ካምፔኖች መካከል አንደኛው ከቪዛ ጋር እያደረግን ያለነው አንዱ ነው። ደንበኞቻችን የኛን ቪዛ ካርድ ተጠቅመው ግብይት ሲፈጽሙ ሎካል ኤቲኤሞች እና ሎካል ፖሶች ላይ 1000 እና ከዛ በላይ ትራንዛክሽን ሲፈጽሙ ይህን ሽልማት ተሸላሚ ይሆናሉ፣ እጣ ውስጥ ይገባሉ። ኢንተርናሽናል ቪዛ ካርዶችንም በመጠቀም ከ$50 በላይ ግብይት በሚፈጽሙበት ጊዜ እጣ ውስጥ ገቡና ተሸላሚ ይሆናሉ ማለት ነው። እጣ ውስጥ ገብቶ ደግሞ ተሸላሚ ሲሆኑ እንግዲህ ሽልማቱ ትልቅ ነው። ትልቁን የስፖንሰር ፓኬጅ ነው የወሰድነው እንደ ንግድ ባንክ። ትልቁ በሀገር ደረጃ ይህንን እድል ያገኘው ንግድ ባንክ ነው በዚህኛው ዓመት። ስለዚህ እድለኞች የተሻለ ነገር እንዲገጥማቸው መልካም ምኞቴን ገልጻለሁ። አመሰግናለሁ። የባንኩ የቪዛ ካርድ ተጠቃሚዎች በቀን ተቀን ውሏቸው ላይ የሚያደርጉትን ትራንዛክሽን በቪዛ ሲፈጽሙ የሁለት እድለኞች አሜሪካ፣ ሜክሲኮ እና እንዲሁም ደግሞ ካናዳ በሚደረገው የዓለም ዋንጫ ላይ ተገኝተው ሀገራቸው ጋር አንድ ቲኬት ባይዘዌ አንድ ሰው ብቻ አይደለም እንትን የሚለው። ስለዚህ ይሄንን ቲኬት ያሸነፈ ሰው ፓርትነሩን አጋሩን ይዞ እዛ መድረክ ላይ ተገኝቶ የሚሳተፍበትን እድል ነው ይዘን የመጣ ነው ማለት ነው። ይህ በሚሆንበት ጊዜ እንግዲህ ሙሉ ወጪያቸው ተሸፍኖ እዛ የሚያደርጉት በሚገኙበት ጊዜ ኳስ ጨዋታውን ማየት ብቻ ሳይሆን ከኳስ ጨዋታው ጋር ተያይዞ ኢኮሲስተሙ ላይ ያሉትን እንቅስቃሴዎች፣ መዝናኛዎች እንዲሁም ደግሞ አገሪቱ ላይ ያለውን የዲጂታል እንቅስቃሴም አይተው ምስክር ሆነው የሚመጡበትን ጊዜ ነው የምንፈጥረው እና በጣም ኤክሳይቲንግ ነው። የደንበኞቻችንን በቪዛ ካርዳቸው እንዲጠቀሙ እንጋብዛለን። እንዳ ደግሞ መልካም እድልም እንዲያጋጥማቸው እንመኛለን ማለት ነው።